ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦቼ ዛሬ ደግሞ እጅግ በጣም ጠቃሚ የሆኑና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብ እንደምንችልና ትርጉማቸውን እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም ማበረታቱን እላለሁ። ቀጥታ ወደ ትምህርቱ እንሄድ። ወደ መጀመሪያው ስንሄድ ምን ይላል? እንዴት እናንብበው የሚለውን እንይ። አሁን የመጀመሪያው ኤል ኢን ምን ብለን ነው የምናነበው? እንደ ሊ። እንዴት ማንበብ እንደምንችል ግን ሌላ ቪዲዮዎችን ሾርትም ሎንግም ሳውንድ እንዴት ማንበብ እንደምንችል አይተናል ማለት ነው። ያን ያላያችሁ ቤተሰቦች ገብታችሁ እንዴት ማንበብ እንደምንችሉ በቀላል መንገድ ማንበብ እንደምንችሉ የምናይበትን ትምህርት ለቅቄላችኋለሁ ማለት ነው። ስለዚህ ያላያችሁ ልጆች ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ኤልኢን ሊ ብለን ማንበብ፣ ከዛ ሁለት አናባቢ ባንድ ላይ ሲመጣ ደግሞ የመጀመሪያውን አንብበን ቀጥሎ ያለውን አናነብም ብያችኋለሁ። ስለዚህ ኤልኢን እንደ ሊ እናነብና ከዛ ኤን አናነባትም ብያችኋለሁ ማለት ነው። ምክንያቱም ሁለት አናባቢ ናቸው ኢና ኤ። ስለዚህ ኢን የግድ አንብበን ኤን ማለፍ አለብን። ስለዚህ ኤልኢን ሊ ብለን አነበብን። ቪኢን ቭ ሊቭ ኤምኢን ሚ ብለን ማንበብ ሊቭ ሚ ተወኝ ወይም ተይኝ ለማለት ሊቭ ሚ እንላለን ማለት ነው። ሊቭ ማለት እንግዲህ መተው ማለት ነው። መተው ወይም መውጣት እንደማለት ነው። ስለዚህ ተወኝ ካለን ደግሞ ሚ ይጨመራል። ሚ ማለት እኔ ስለሆነ ተወኝ ወይም ተይኝ። ኤስ ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ። አስክ ኤምኢን ሚ አስክ ሚ ጠይቀኝ ወይም ጠይቂኝ። አስክ ማለት መጠየቅ ነው። ስለዚህ ሚ ማለት ደግሞ እኔ፣ ስለዚህ እኔን ጠይቀኝ ይሆናል ማለት ነው። አስክ ሚ። ይሄኛውስ ምን ይላል? አሁን እዚህ ጋር ሲኤን እንደ ኬ ወይም እንደ ካ አይደለም እናነባት። ምክንያቱም እዚህ ጋር መጨረሻ ላይ ኤል እንደዚህ ከመጣባችሁ ኤ ወደ ኦ ነው ድምጿ የሚቀየረው ማለት ነው። ስለዚህ ሲኤን በአንድ ላይ ኮ ብለን ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ስናነባው ኮል ኤምኢን ሚ ኮል ሚ ደውልልኝ፣ ደውይልኝ ማለት እንችላለን። ይሄኛውስ እንዴት እናንብበው? አሁንም ቲኢን እንደ ቴ ነው የምናነባት፣ እንደ ኤ ብለን ነው የምናነባት። ምክንያቱም ሾርት ድምፅ ነው ያላት። ሾርት ድምፅ መሆኑን በመናወቅን አንድ አናባቢ ብቻ ነው ያላት። አንድ አናባቢ ብቻ ሲኖራት ደግሞ ሾርት ነው እንላለን ማለት ነው። ስለዚህ ኢን ምን ብለን ማንበብ አለብን? እንደ ኢ ሳይሆን እንደ ኤ። እንደ ኢ የምናነባት ሁለት ወይም ከዛ በላይ አናባቢ ቢኖር ነበር ማለት ነው። ስለዚህ ቲኢን እንደምን ማንበብ? እንደ ቴ። ሁለቱንም ኤል በአንድ ላይ ል ብለን ማንበብ ቴል ኤምኢን ሚ ቴል ሚ ምን ማለት ነው? ንገረኝ ወይም ንገሪኝ። ይሄኛውስ ምን ይላል? አሁንም ኤችኢን እንደምን ማለት? እንደ ኸ ማንበብ። ኤልን ብቻዋን ስለሆነች እንደ ል ማንበብ፣ ስድስተኛ ፊደል ናት። ፒን እንደ ፕ ማንበብ። ሀልፕ ኤምኢን ሚ ብለን ማንበብ። ሀልፕ ሚ ምን ማለት ነው? እርዳኝ ወይም እርጅኝ ለማለት ሀልፕ ሚ እንላለን ማለት ነው። ይሄኛውስ ምን ይላል? አሁንም ቲኤን እንደ ቴ፣ ኬኢን በአንድ ላይ እንደ ክ፣ ቲኤን እንደ ታ አይደለም የምናነበው ምክንያቱም ሁለት አናባቢዎች ስላሉ። ሁለት አናባቢዎች ካሉ እንደምን ነው የምናነበው? ኤን ኤ ብለን ማንበብ አለብን ማለት ነው እንጂ አንድ አናባቢ እዚህ ጋር አሁን ለምሳሌ ኤ ባትኖር ቲኤን እንደ ታ እናነበው ነበር፣ አ የሚል ድምጽ ይኖረው ነበር። አሁን ግን ሁለት አናባቢ ስለሆኑ ቲኤን እንደምን ማንበብ? እንደ ቴ። ኬኢን በአንድ ላይ ክ፣ ቴክ ኤምኢን ሚ ቴክ ሚ ምን ማለት ነው? ውሰደኝ ወይም ውሰጅኝ ለማለት ቴክ ሚ እንላለን ማለት ነው። ይሄኛውስ ምን ይላል? እዚህ ጋር ዲኦን በአንድ ላይ ዶ ብለን ማንበብ
ዶ ኤንን እንደ ን ማንበብ ኤንን እንደ ን ቲን እንደ ት ዶንት ዶንት ኤስን እንደ ስ ሲኤን በአንድ ላይ እንደ ኬ አርኢን እንደ ር ስኬር ስኬር ዶንት ስኬር አትፍራ ወይም አትፍሪ ለማለት ዶንት ስኬር እንላለን። ዶንት እንግዲህ ዱኖት እንደማለት ነው። አይሆንም አይደለም ለማለት አታድርግ ብለን ለመናገር ስንፈልግ ዶንት አፍራሽ ነው። ስለዚህ አይሆንም ወይም አይደለም እንደማለት ነው የምንጠቀመው ዱኖት ካልን። ስለዚህ ስኬር ማለት ደግሞ መፍራት ነው። በአንድ ላይ ዶንት ስኬር ካልን አትፍራ ወይም አትፍሪ። ያ ይሄኛውስ ምን ይላል? አሁንም ምን ብለን እናንብበው? ዲኦኤንቲን በአንድ ላይ ዶንት ዳብሊውኤን በአንድ ላይ ዌ ኤስን እንደ ስ ቲኢን እንደ ት ዌስት ዶንት ዌስት ምን ማለት ነው? አታባክን ወይም አታባክኝ ለማለት ምን እንላለን ማለት ነው? ዶንት ዌስት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁን ብለን አንብበው። ይሄንም ዶንት ኤን እንደ አ ኤስን እንደ ስ ኬን እንደ ክ ማንበብ አስክ ዶንት አስክ አትጠይቅ ወይም አትጠይቅ ለማለት ዶንት አስክ አትጠይቀኝ ለማለትም እንጠቀመዋለን ማለት ነው። አስክ መጠየቅ ነው። ዶንት ደግሞ አይደለም ወይ አይሆንም ለማለት ነው። ስለዚህ ዶንት አስክ ማለት ደግሞ አትጠይቅ እያልን ነው ማለት ነው በአንድ ላይ። ይሄኛውስ ምን ይላል? አሁንም ምን ብለን እናንብበው? ዶንት ከዛ ኤፍ አይን በአንድ ላይ እንደምን ማንበብ? እንደ ፋይ ከዛ ጂና ኤች በአንድ ላይ ሲመጡባችሁ አታነቧቸውም፣ ሳይለንት ናቸው ማለት ነው። ሳይለንት አድርጋችሁ ነው የምታልፏቸው ማለት ነው። ስለዚህ ኤፍ አይን ፋይ የሚል ድምፅ አላት። ከዛ ቲን እንደ ት ማንበብ ፋይት ዶንት ፋይት አትጣሉ ወይም አትጣላ አትጣይ ለማለት ዶንት ፋይት እንላለን ማለት ነው። ያ ይሄኛውስ ምን ይላል? ዶንት እዚህ ጋር አሁን ኤልኤን እንደምናነባት እንደ ላ እናነባትም፣ ምክንያት ሁለት አናባቢ ስላለው። ስለዚህ ሎንግ ነው ማለት ነው። ኤን ኤ ብለን ማንበብ አለብን። አንድ አናባቢ ቢኖራት ግን ኤን አ ብለን እንደምናነብ ሌላ ጊዜ አይተናል ማለት ነው። ስለዚህ በዚሁ አጋጣሚ ያላያችሁ ቤተሰቦች እንዴት ማንበብ እንደምትችሉ በደንብ ያሰራሁት ቪዲዮ አለ ማለት ነው። እሱን ገብታችሁ ማየት ትችላላችሁ። ስለዚህ ኤልኤን እንደ ሌ አነበብን። ቲኢን እንደ ት ማንበብ ሌት ዶንት ሌት አታርፍድ ወይም አታርፍጅ ለማለት ዶንት ሌት እንላለን። ሌት ማለት ማርፈድ ስለሆነ ዶንት ደግሞ አታድርግ አይሆንም አይደለም። እሺ ይሄኛውስ ምን ይላል? አሁንም ዶንት ብለን እናንብበው። ቢን እንደ ብ ስድስተኛ ፊደል ናቸው ማለት ነው። አናባቢ ከሌላቸው ስድስተኛ ፊደል ናቸው። ስለዚህ ቢን እንደምን ማንበብ ነው ማለት ነው? እንደ ብ ስድስተኛ ፊደል ስለሆነ። ኤልኤን እንደ ሌ ኤምኢን እንደ ም ማንበብ ብሌም ሙሉ ስናነባው ዶንት ብሌም ምን ማለት ነው? አትውቀስ ወይም አትውቀሽ ለማለት ምን እንዳለን ማለት ነው? ዶንት ብሌም ማለት ወቀሳ ማለት ነው። ስለዚህ ዶንት ብሌም አትውቀስ ወይም አትውቀሽ ለማለት እንጠቀመዋለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን መናገርም ማሳደግም ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደዚህ የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል። ኦኬ። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ